እስኪ ተውኝ እናንተ። እኔ እነሱን ለማገዝ ብዬ በየዋህነት እነሱ ቤት በተቀመጥኩኝ መልሰው እኔኑ ሌባ ይሉኛል። ከፋኑስ ቀድመው አርሶ ዱብ እንዳያደርጉ እየፈራሁ ነው። ምን ማለት ነው? ቦርጮት እኮ በዚህ ከቀጠለ መሬት ሊነካ ነው። ሞት ሰደር ኧረ ራስህ ድብን በል። ምን ይመስላል እግር ፊት? እኔ ነው የምትሰራኝ? ምን እንዳታመጣ ነው? አዎ እንከባበር ሰውዬ። አድብ ብያለሁ እኮ። ምን ልታመጣ? ሰው የለም። አሬ ሰው ያለ እይልሽ በእጀ ሰበሉ ነው እንዴ? ምን ይመስላል በእናታችሁ ስልቻ። የኛን ነገ ድንብላል እንደዚህ ሆና ከሚስተካከል ቢበላሽብን እንመርጣለን። እቺ ልጅ ግን ምን አድርጋላችሁ ነው እንዴ? ህመማችንን ታመመች፣ ችግራችንን አብራ ሆና ተቸገረች። ቆይ ከዚህ በላይ ምን ታድርግ? ሀና ራሷ ከሀና ጋር ታስታርቃ። ሚቹ ያንተ መጫወቻ አሉን። ይቺ ስንዝር የምታክል ልጅ እንደዚህ ካስቀየመች እንደ ድንብላል አይነቷን መለሎ ደግሞ ብታፈቅሪ እስካሁን ፈንድተሽ ነው። እና ቀስ በላ። ቆይ ምን ያስጨዋል? የማትነግሩኝ ከሆነ እሄዳለሁ። ጥርግ በላ ካልፈለክ። ለሰላም ብለህ ነው እንደዚህ ቤት የመጣው? ስታየኝ ወንድ ሱስ ያለብኝ ነው እንደሚመስልህ? ተቆጣሽ ማለት ትክክል ነሽ ማለት አይደለም። አሴር ግን ዛሬ ምን ሆነሃል? ሀና በህይወትሽ ውስጥ ሁለተኛ ምርጫ የሚባል ነገር የለም። እኔ ግን ላንቺ ሁልጊዜም ሁለተኛ ምርጫሽ ነኝ። ወርቁን ማነው እፍስ ያደረገው? ድንብላል ነች ወይስ የድንብላል ወንድም ወይስ ደግሞ ሌላ አካላት? ምን ታስባላችሁ? ያሰባችሁን ኮሜንት ላይ አስቀምጡ። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። የድንብላል መታሰር ግን ሁላችንንም አሳዝኖናል። እውነት ለመናገር 100% ድራማ ሪቪው ሳደርግ 100% ብዬ ተናግሬ አላውቅም። 100% ሪከመንድ አድርጊያችሁ አላውቅም። በአሁኑ ግን 100% ይህንን ነገር ድንብላል አላደረገች። እርግጠኛ መሆን ይችላል ድንብላል ይህንን ነገር እንዳላደረገች፣ ወርቁን እንዳልወሰደች 100% እርግጠኛ መሆን ይችላል። እናንተ ማንን ተጠራጠራችሁ? የድንብላል ወንድም አብዛኞቻችሁ የተጠራጠራችሁት አይደለ? እኔም ዝም ብዬ ሳስበው እሱ ነው ይመስለኝ፣ የድንብላል ወንድም ይመስለኛል። ግን ዝም ብዬ ሳይሆን ደግሞ ተምቹም አልተመቸኝም። ተምቹ አልተመቸኝም። የሆነ የመቀየር አባዜ ያለበትና ሜቢ እሱ ሊሆን ይችላል ወይ ብዬም አሰብኩ። እሱ እንደሱ ካደረገ ነገሩ ከባድ ይሆናል። ነገር ግን እኔ ላይክ 60% የድንብላል ወንድም እንደዚህ አድርጓል ብዬ አስባለሁ። ይህንን ነገር ያደረገው ከክፋት ተነሳስቶ ምናምን ሳይሆን ይሄ ምንድን ነው የሚባለው፣ ድንብላል ምንም ሳትሰራ ማለት ገንዘብ ሳታገኝ ዝም ብላ እነሱ ጋር ቁጭ ስላለች ብቻ እሱን ስለናቁት እንደገና ድንብላልን ጓደኛው ምናምን ስላሳዘናት ምናምን በዛ እልተያይዞ ይህንን ነገር ያደረገ ይመስለኛል። እኔ የሚሰማኝ እንደዛ ነው። እናንተ ምንድን ነው የምታስቡት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው በትናንትናው ክፍል ቡቱሌ ፈታ እያደረገን ነበረ። ቡቱሌ ይመች ብያለሁ። ይመች ከማለት ውጭ ሌላ ምን ማለት እንችላለን? ገይዘ ይመች፣ በቃ እንደው ይመች፣ ፈታ አረከን ትላንትና። እኔ ግን ቡቱሌ ዝም ብዬ ሳስቡ ጋይስ የሆነ አለ አይደለ ምላስ የበዛበት ልጅ ነው ይመስለኝ እንጂ ደፋር አይነት ልጅ አይደለም። ገብቷችሁ አላችሁ የፈለኩት በቃ ምላሳም አይነት ልጅ ነው እንጂ እንዲሁም ደግሞ ሰው ጋር ሲሆን ነው ውጥር የሚለው እንጂ ብቻውን ከሆነ ጓ ብትሉበት ቁጭ የሚል ሰው ነው። እንደዛ አይነት ነው እኔ የሚሰማኝ፣ እንደዛ ነው። እና የሆነ ጊዜ ላይ እሱን የሚያባርረው የሚያሯሩጠው የሆነ አካል እንፈልጋለን። ምላስ የሆነች ቦታ ላይ ትሳሳትና የማይሆን ቦታ ትጥላችኋለች አይደለ? ልክ እንደዚህ የሆነ የማይሆን አንድ ሰው ተተናኩሶ እንኩሱ ምንድነው ግን አማርኛችሁ ምን ይሻለናል ጋይስ? ብቻ የሆነ አንድ ሰው ለክፉ በሚለው በአራድኛው ላውራና ነካክቶ ከዛ በኋላ ያ ሰው ቢያሯሩጠው በቃ ገብቷችሁ አይደላችሁ የፈለኩት ነገር እንደዛች አይነት ነገር የሚጠበቅ ነው። እሱን ነገር ብናይ ትንሽ ሪላክስ ያደርገናል ብዬ አስባለሁ። ሌላኛው ፋዘርዬን ስራ ቦታ አላየናቸው ነው የተናቸው ጊዜ እንዴ አይታችኋል? እኔ ያላየሁትም ስራ ቦታ ቤት ነበረ ያየሁት። ቤት ምናምን ጨዋታው ምናምን የሆነ ትንሽ ረጋ ያለ አይነት ክፍል ነበረ የትላንትናው ክፍል። እውነት ለመናገር
ያን ያህል የተወሳሰበ አይነት ክፍል አይደለም። ኢዩኤል ግን የምንፈልገው ነው። ዙሪያ ጥምጥም እየሄደ ነው። በምናሴ በኩል ለማሳመን እየሞከረ ነው። ትልቅ ነገር አቅጄልሻለሁ፣ ትልቅ ነገር። ይሄ ትልቅ ነገር ሜላትን የሚጠቅም ነው ወይስ ደግሞ ሜላትን ወደ ሌላ ወንጀል ወይም ደግሞ ወደ ሌላ ነገር ውስጥ የሚያስገባት ነው? ምን ታስባላችሁ? እኔ ግን ኢዩኤል በሰላሙ አይመስለኝም። ሜላት ለሱ ብቻ እንድትሰራ አድርጎ ሊያስራት ያሰበ ይመስለኛል። ወይም የሆነ ወረቀት አሰርቷት ወይ የሆነ ወረቀት አስፈርሟት እሷ በማታውቀው መልኩ ማይሆን ስራ ሲያሰራት መረጃ ይዞባት ሳትወድ በግዷ እዛ ቢሮ ውስጥ ወይም ደግሞ የእሱ ቢሮ ውስጥ እንደፈለገ እንዲጠቀማት ለማድረግ ያስበ ይመስለኛል። እንደዛ አይነት ነገር ነው እኔ የሚሰማኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ያለ ምክንያት አጥብቆ አይፈልጋትም። ያለ ምክንያት አጥብቆ አይለማመጣትም። አገኛችሁኝ አይደለ? የሆነ ለስራው ማሳደግ ብቻ ወይም ደግሞ ድርጅቱን ከፍ ለማድረግ ብቻ ቢሆን ይሄን ያህል አጥብቆ አይፈልጋትም ሳይሆን ይፈልጋታል በእርግጠኝነት። ግን እንደዚህ አጥብቆ ልጇ ጋር ሄዶ ልጇን እንዲያሳምንላት ምናምን ትልቅ ስራ ምናምን ማንዛዛት አይሄድም። ገብቷችኋል አይደለ? እና የሆነ ከበስተጀርባው የሆነ ደስ የማይል ነገር እንዳለ እየተሰማኝ ነው። በቀጣይ ክፍል አሪፍ ነገሮችን ታያላችሁ የሚል ሀሳብ አለኝ። በተለይ ደግሞ ድንብላል ከተምቹ ጋር ያላት ቁርኝት ወይም ደግሞ ይሄ ያላት ሪሌሽንሺፕ በደንብ ጥብቅ ብሎ የሚሰራበት ታይም ይመስለኛል። ምክንያቱም ተምቹ ማንም ባልነበረ ጊዜ ድንብላል ነበረች አይደለ? ስታበላው ስታጠጣው የነበረው ብዙ ነገር ለተምቹ የሰራችለት እሷ ነች። እና ተምቹም አሁን በዚህ ጊዜ ደግሞ እሷን ከጎኗ ሆኖ ለእሷ ጠበቃ የሚሆንበት፣ እሷን የሚያግዝበት፣ እሷን የሚረዳበት፣ እሷን የሚያይበት ጊዜ ይሆናል ብዬ አስባለሁ። ይሄ ነገር ደግሞ በመካከላቸው ያለውን ፍቅር በደንብ ያጎለዋል፣ በደንብ ያሳፈዋል ብዬ ነው የማስበው። በነገራችን ላይ በዚሁ አጋጣሚ ችግር ሲመጣ ከዛ ችግር ጀርባ የሆነ ከፍታ እንዳለ አስቡ። ይሄ እርግጠኛ ሆኜ ነው የምነግራችሁ። እኔ በህይወቴ አይቼዋለሁ ብዙ ጊዜ ትዝ ይለኛል። በጣም ጩጬ ሆኜ ነው ዛሬ 10 ዓመት በፊት ምናምን ሊሆን ይችላል። አይዶን እርግጠኛ አይደለሁም ጊዜውን፣ ከዛ በላይ ነው እንጂ በታች አይሆንም። እና ተቀጥሬ ነበር የምሰራው እና ታመሜ ቀረሁ። ወደ 3-4 ቀን ሳላስፈቅድ ነበር የቀረሁት። ታመሜ መንገድ ላይ እየመጣሁኝ በቃ አልቻልኩም ነበር እና ከመመጣው ጓደኛዬ ጋር ነበር አብረን እየሄድን የነበረ ወደ ስራ። በቃ ከመንገድ ተመለስኩኝ፣ ወደ ቤት አድርሶኝ ተመለሰ እሱ። ከዛ ከሰዓት በቃ አልቻልኩም። ከሰዓት ወደ ሐኪም ቤት ሄድኩኝ። እስከ 6 ምናምን ታገዝኩኝ። ወደ 7 ተኩል ምናምን ሐኪም ቤት ሄድኩኝ። መርፌ የተሰጠኝ ወደ ሳምንት ምናምን የሚፈጅ መርፌ ነበር የተሰጠኝ እና 3 ቀን 4 ቀን መሄድ አልነበረብኝም። ምክንያቱም መርፌ ያለብኝ፣ ሁለተኛ ደግሞ መርፌው ከጠዋትም ከሰዓትም ነበር እና አይመችም። በደንብ ሳልረጋጋ መስራት አልችልም። አልደወልኩላቸውም። ጓደኛዬን ፍቃድ በልልኝ አሞኛል ምናምን ብዬ በቃ እኔ በዛው ቀረሁኝ ማለት ነው። ጓደኛዬ ደግሞ በአጋጣሚ ሌላ ስራ አግኝቶ ከዛ ጋራጅ ሳያስፈቅድ የኔንም ፍቃድ ሳያደርስ ወጣ ማለት ነው። እኔ ሀገር ሰላም ነው ብዬ ከ4 ቀን ወር ምናምን በኋላ ወደ ስራ ስመለስ አንደኛው አለቃዬ ተነስቶ አትሰራም፣ ሌላ ቦታ ስትሰራ አይቻለሁ አለኝ። የት እለዋለሁ? ወደዚህ ወደ በፊት የምኖረው መሳለሚያ አካባቢ ነበርና የታከምኩት ወደዚህ ወደ ካራ አካባቢ ነበረ ሆስፒታል ሄድኩትና ወደዛ አለኝ። እዛ ያየኝ እኔ ሐኪም ቤት ሲሄድ ሊሆን የሚችለው ጠዋትም ማታ መርፌ ያለኝ እና በቃ ስመላለስ አይቶኝ ሊሆን ይችላል እንጂ እኔ ሌላ ስራ አልጀመርኩም በወቅቱ። ጓደኛዬ ግን በእርግጥ ጀምሯል፣ ሳይነግራቸው ነስቷቸው የወጣውና በዛ የተነሳ በቃ አትገባም አለኝ። አንደኛው አለቃዬ ችግር የለበትም፣ 2 ናቸው ብያቸዋለሁ። አለቃዬ ዋናው ባለቤቱ ደግሞ አለ 3 በአጠቃላይ እና አንዱ አልፈቅድም አለ። አንደኛው በጣም ነው የሚወደኝ። በእርግጥ ሁሉም ይወዱኛል፣ ግን አንደኛው ለምን እንደጠመመብኝ አላውቅም። እስከ ምሳ ሰዓት ምንም ልብስ ሳልቀይር ቁጭ አልኩ። በቃ ይሄ መማፀን አለ አይደለ ጋይስ? በቃ ስራ ቦታ ቁጭ። አትሰራም ተባልኩኝ፣ አትሰራም አለኝ። ያኛው አለቃዬ አልነበረም። በቃ ምንም ወደ 5 ሰዓት ምናምን ያኛው አለቃዬ መጣ።
ከዛ ምን ነው ጠፋ ምናምን አለኝ። አይ ታምሜ እንደዚህ ምናምን አልኩት። በቃ አሁን ተሽሎሃል? አሁን በቃ ልብስን ቀይርና ስራ ምናምን አለኝ። ከዛ ያኛው አለቃዬ እምቢ አለኝ እኮ እንደዚህ ተቆጣ፣ ሂድ ልቅቅ ምናምን እያለኝ ነው ምናምን አልኩት። ኧረ እሱ ዝም ብሎ ነው በቃ ስራ ችግር የለውም ምናምን አለኝ። ኦኬ ምናምን ከምሳ በኋላ በቃ ቀይራለሁ ብዬ ምሳ ይዤ ነበር ሄድኩት። እዛው ከጀለሶች ጋር ምሳ በልተን ከዛ ምሳ እየበላን እስካሁን አለ እንዴ ምናምን አለ ያኛው አለቃዬ መጥቶ። የመጨረሻ እንትኑ ማለት ነው ሁሉ ነበሩ ግቢ ውስጥ አብዛኛው ሰው ነበረና አንተ እዚህ ከሰራህ እኔ ለቅቄ እሄዳለሁ ወይ አንተ ወይ እኔ እንለቃለን ከሁለት አንዳችን ማለት ነው። የዛን ሰዓት ተስፋ ቆረጥኩኝ። ቦርሴን ያዝኩኝና ወጣሁ። በቃ ምሳ ሰዓት በዛው ልሄድ። ይሄኛው አለቃ የገዛኝ በቃ አትሂድ ምናምን አለ። በጣም እንትን አለኝ። ይሄኛው እንደወጣ አልፈለግም ስለተበሳጨ ነው ተወው ዝም ብሎ ነው ምናምን አለ። እኔ በእኔ ምክንያት ሁለቱ ከሚጣሉ ብዬ ትቼ ወጣሁ። እየወጣሁኝ ተበሳጭቼ መንገድ ላይ እየሄድኩበት ባለሁበት ቅስበት ነው ስራ ያገኘሁትና ያ ስራ ደግሞ ላይክ እንደ ግሌ በሉ ወር እንኳን አልሰራውም። በቅጥር ነበር የገባሁት። ወር እንኳን አልሰራውም። ቀይሬ ሼር የገባሁት እዛው ማለት ነው። ስራውን ወደ ሼር የለወጥኩት እና ነገሮች ሁሉ ለመልካም ናቸው። ይሄ ብቻ አይደለም፣ ብዙ ነገር አይቻለሁ። ብዙ ነገሮች ሲበላሹ አይቻለሁ። የሆነ ነገር ሲሆን አይቻለሁ። ከበስተጀርባው ግን የሆነ የሚመጣ ከፍታ አለ። የሆነ የሚመጣ ከድሮ የተሻለ ነገር ሁሌም አለ። ስለዚህ የምልላችሁ ነው ባጭሩ፣ ምንም ነገር ፌል ቢያደርግ ምንም ነገር እንትን ቢል ይሄ ፌል የሚያደርገው ነገር የተበላሸው ነገር እየነዳችሁ እየገፋችሁ ወደ ትክክለኛው ስፍራችሁ ነው የሚወስዳችሁ። እኔ የምረዳው ይሄን ነው። አንዳንዴ እኛ በፈለግነው መንገድ እንሄዳለን፣ ፈጣሪ ደግሞ በሚፈልገው መንገድ ይወስደናል። መንገዳችን ለየቅል ከሆነ ደግሞ ለምሳሌ ላይክ በራሳችሁ እምነት አድርጋችሁ እዩ። አሁን ለምሳሌ እኔ ጌታ እኔን መውሰድ ያለበት ወይም ደግሞ ለእኔ የጻፈልኝ መንገድ አለ። ገብቷችኋል አይደለም? ገዜ በዚህ አይነት ይኖራል፣ በዚህ አይነት መንገድ ነው የሚኖረው፣ በዚህ አይነት ብሌሲንግ ውስጥ ያልፋል። ይሄ ሁሉ የተቀመጠልኝ ነው ለእኔ። አባቴ ከሰማይ የሰጠኝ ስልጣን ወይም ደግሞ አባቴ ከሰማይ እዚህ ምድር ላይ እንድኖር የሰጠኝ ቦታ ነው። ያንን ቦታ እኔ ካላገኘሁት ወይም ደግሞ በራሴ መንገድ በራሴ ሀሳብ ይሄ ሊሆን ይችላል ብዬ የገባሁበት ስራ ሊሆን ይችላል፣ የገባሁበት ሪሌሽንሽፕ ሊሆን ይችላል። ሁሉ ነገር ፈጣሪ ያሰበልኝ ካልሆነ፣ እሱ ከላይ የጻፈው ካልሆነ መንገዱ ለየቅል ነው ማለት ነው። እኔ ወደዚህ ነኝ፣ ፈጣሪ የጻፈልኝ ወደዚህ ነው፣ ጌታ የጻፈልኝ ወደዚህ ነው። ስለዚህ መንገዳችን የተለያየ ሆነ ማለት ነው። ስለዚህ ምን ይሆናል? እዛ ጋር እናንተ ገብቷችሁ ተረርታችሁ ወደዚህ ወደ ጌታ ወደ አየልኝ መንገድ ካልመጣው ምን ያደርጋል? እዛ ጋር ክረሽ ያደርጋል። ብዙ ነገር ይበላሻል። ወጣው ስትሉ በቃ ደረስኩ ስትሉ ተበልሻሽቱ ብልሽሽት ብሎ ወደኋላ እንድትመለሱ ያደርጋችሁና ወደኋላ መታችሁ ከትክክለኛው መንገዳችሁ ጋር እንድትገናኙ ያደርጋችኋል። እኔ የምረዳው በህይወቴ እንደዛ ነው። እስካሁንም በህይወቴ ላይ ያለፈው ነገር ብዙ ነው። ወጣው በቃ አሸነፍኩ ብዬ ተመልሼ ወደኋላ የመጣሁባቸው 9 ዓመታት አሉ። እነዚህ ሁሉ ያኛው መንገድ ትክክል ስላልነበረ ወደ ትክክለኛው መንገድ እንዲሄድ እነዛ ነገሮች ፊል አደረጉ። አገኛችሁኝ አይደለም? እና ሁሉ ነገር ለመልካም ነው ልላችሁ ፈልጌ ነው። ላይክ በዚህ ህይወት ላይ ብዙ ስትራግል የሚያደርጉ ነገሮች አሉ። ግን ትክክለኛው ዌይ ላይ እስክንመጣ ጌታ ለእኔ ያየልኝ የተናገረኝ ያ ቃል እስኪፈጸም ወይም ደግሞ ያ ቃል እስኪመጣ ወይም ኦልሬዲ አለ እኮ ያ ቃል አይደለ እስኪመጣ ልለው አልችልም። ቢኮዝ አለ፣ የተጻፈን የተቀመጠ ነው። ያ መንገድ ቁጭ ብሏል። ወደዛ መንገድ እኔ እስክመጣ ወደዛ ይገፋኛል ነው ሁኔታው ሁላ ወደዛ መንገድ ያስገባኛል የሚል አቋም ያለኝ። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ወንድ ልጅ ቆረጠ ማለት ይሄ ነው በቃ። አሴር ቆረጠ በቃ፣ ካላገባው ሞቼ ይገኛል። እረባለው መናሴም የያዘውን ይዟል። የቀረችው ሰላምዬ ብቻ ነች፣ ብቻዋን የቀረችው። ወርቁን ማን ነው እፍስ አድርጎ የሄደው? ድንብላለች ወይስ የድንብላል ወንድ?
ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሐረግ በትናንትናው ክፍል አሪፍ ነበረ፣ ደስ የሚል አይነት ክፍል ነበረ። እሱ ብቻ ሳይሆን ፋዘርዬ ጋር ወይም ደግሞ ፋዘር ከሚሰራው ስራ ጋር የሆነ የተያያዘ ነገር እንዳለ ጥሩ ያልሆነ ነገር እንዳለም ኢንፎርሜሽን ሰጥተውን ነበረ። እሱንም ነገር ማየታችን በጣም ጥሩ ነው። በዚህ በኩልም የሆነ ጭንቀት ነገር መፍጠሩ የሆነ ወሰብሰብ ያለ ነገር መምጣቱ አሪፍ ነው፣ ድራማው ወደፊት ይወስዷል የሚል ሀሳብ ነው ያለኝ እኔ እና እሱ ነገር በጣም አሪፍ ነው። ድራማውን ሰፋ እያደረገው ስለሚሄድ ማለት ነው። ተረዳችሁ? ተመችቶኛል እሱ ነገርም። ሁለተኛ ደግሞ የወይዘሮ ሜሉ ጉዳይ በቃ ይመቻት፣ ምንም ቢሆን ምንም በክብር ያልደራደርም ማለቷ ተመችቶኛል። እኔም ሆን እንደዚህ ነው የማደርገው ጋይስ፣ እኔም ሆን እንደዚህ ነው የማደርገው። ለምን ቦታ ቃላችሁ? እኔ ከዚህ በፊት ሰራተኛ ነበረኝ፣ ትንሽ ድርጅት ነበረችኝ። ሰራተኞቼን እንደ ሰራተኛ አልነበረም ማያቸው፣ እንደ ጓደኞቼ ነው። ልጅ ነበርኩ፣ ከዚህ አሁን ከምታዩኝ እድሜ በታች ልጅ ነበርኩ። ከ4 ዓመት ወር ከ5 ዓመት በፊት ነው የነበረኝ እና እንደ ጓደኛ ምሳ አብረን ነው የምንበላው። እኔ ያዛቸዋለሁ፣ እነሱ ያዙኛል። ሰው የሚመጣ ከስተመር ሁላ ማን ነው ባለቤቱ ነው የሚለው። እኔም ሰራተኛ ነው መስለው እነሱም ሰራተኛ ናቸው እንጂ እኔ አለቃ ምናምን አንተ እንዲህ አድርግ እንዲያ ምናምን የለም፣ እኔ ጋ የለም ማለት ከብዶኝ ሳይሆን በቃ እንደ ጓደኛ ስቀርባቸው ስራውን እንደ ራሳቸው ነበር የሚሰሩት። ይሄ መለገም የሚባል ስላላይ ወደኋላ ማለት የሚባል ነገር የለም። ቢኮዝ እንደ ጓደኛ ነው። ስለዚህ የሚሰሩት እንደ ራሳቸው ነው፣ የሆነ እንደ ራሳቸው ስራ ነው። ማንም ሰዓት ደርሷል ውጡ ብሏቸው አይወጡ፣ ማንም ሰዓት ደርሷል ግቡ ብሏቸው አይገቡ። ሰዓታቸውን ጠብቀው ይገባሉ። ኢቭን ስራ ካለ ጠዋት 12 ሰዓት የሚገባም አለ። በቃ ለእኔ ብሎ አይደለም፣ እኔ ብያቸው አይደለም፣ በራሳቸው። ለምሳሌ ትናንት የጀመሩት ስራ ያላለቀ ስራ ካለ ጠዋት 12 ሰዓት ገብተው በጠዋት የሚጨርሱላቸው አሉ። እስከ ማታ 2 ሰዓት የሚሰሩ አሉ፣ እኔ ሳላዛቸው። ይሄ ሁሉ ከምን ሆነ ካላችሁ እንደ ጓደኛ እንጂ እንደ አለቃ አልነበሩ። አሁን እንደዛ አይነት ሰው ሆኜ ስሰራ የነበርኩበት ልጅ አንዱ ከኔ ሰራተኛ ውስጥ አሁን ለምሳሌ የራሱን የከፈተ አለ። እሱ ጋር ተቀጥሬ እኔም ቢናገረኝ የሆነ ነገር ቢለኝ ይሄን እንዲህ ምናምን ቢለኝ አይመቸኝም። እኔም ትቼው ነው የሚሄደው። የምር ምንም ያህል ልቸገር ይችላል፣ ትቼው ነው የሚሄደው እና ሜቢ ያደረገችው ነገር ትክክል ነው ባይነኝ እና እሱን ተመችቶኛል። ግን በስተመጨረሻ ላይ ወርቅ እንደጠፋ ተናግራለች። ወርቁን ማን የወሰደው? ምን ታስባላችሁ? የድንብላል ወንድም ነው ወይስ ደግሞ ራሷ ድንብላል ነች? ምን ትላላችሁ? እኔ ግን የድንብላል ወንድም የሆነ ፊቱ ምንም አልተመቸኝም። የገጠር ወንበዴ አይነት ነው ይመስሉ። የሆነ ገጠር ላይ አለ አይደለ፣ የከተማ ውስጥ በጣም የሚያስቸግር አይነት ልጅ አለ አይደለ፣ እንደዛ አይነት የገጠሩ ልጅ ነው የሚመስለውና እሱን ተጠራጥሬያለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። አሴር ሀናን ካላገባው በቃ ወዮ ምናምን እያለ ነው። እንዴት ነው ሰርጉ የሚሆን ይመስላችኋል? እኔ ግን ሰርጉ ዝም ብሎ እኛን ለማስደንበር ነው እንጂ ሰርጉ እንደዚህ በቀላሉ የሚሆን አይመስለኝም። እውነት ለመናገር አይመስለኝም። ድራማው ወደፊት ስለሚሄድ ገና ወደፊት ያደርጉታል ብዬ ነው የማስበው። ከዚህ በፊት በነበረው ሪቪውም ተናግሬያለሁ። አሴር ከሌላ ሴት ጋር የሆነ በደንብ መገናኘት ይጀምራል ብያችኋለሁ። ማለትም ከዚህ በፊት ከሱ ጋር ጎዳና የነበረችዋ ልጅ ልትሆን ትችላለች፣ ሌላ ሰራተኛው ወይም ከሆነ ሰው ጋር ብቻ ጓደኛ የመሆን ነገር ይመጣል፣ ሀናን ጣል የማድረግ ነገር ይመጣል ብያችኋለሁ። እንደዛ አይነት ነገር ገና እናያለን ከሰርጉ በፊት ማለት ነው። እና ደግሞ ሰርጉ ቢኖርም ባይኖርም እኔ ደስ አይለኝም ከዚህ ሰዓት በኋላ የነሱ ሰርግ። ኑሐሚን ላይ ከማግባቷ በፊት ኖላዊ ላይ ነበር ማግባት የነበረባት ሀና። እውነት ለመናገር የምሬ ነው። አገኛችሁኝ አይደለ? ምክንያቱም ሀናን የምናውቃት በኖላዊ ነው። በቃ ሀናን ሁላችሁም ያወቃችኋት በኖላዊ ነው። እና አሴር በጣም ስለሚያፈቅራት በሱ እና በሷ ነው በቃ ያወቅናት አይደለ? ሰርጉ መሆን የነበረበት ከሱ ጋር ነበር ቅድሚያ። እና አሁን እዛ ጋር እንትን ሲል እዛ አይታችሁ እዚህ ጋር ሰርግ የሚመጣ አዲስ ነገር ሊሆን አይችልም። ገብቷችኋል አይደል? ብዙ ሰው አሴርና ሀና አብረው እንዲሆኑ ነበር ሲጠብቅ የነበረው። ሰው ምንም ኮንፈርት አይሰጠኝም ነው ላቸው የፈለኩት። እና ለእኔ ምንም ማለት አይደለም፣ ግን እንደዚህ በቀላሉ አይሆንም ነው ሰርጉ እያልኳቸው ያለሁት። እንደውም የምናሴ እንዳይፈጥን፣ የምናሴ ቀልጠፍ ብሎ እንዳያገባ አየር ላይ እሱን ፍሩ። ምናሴን የጓደኛዋ የምታግዛቸው ቤተሰቦቹን የምታግዝ ምናምን አይመስላችሁም? የሆነ የሀብታም ልጅ ምናምን አትመስላችሁም? እንደዛ አይነት ነገር ተሰምቶኛል። እንደዛ አይነት ነገር ባይሆንም እንኳን ፍቅረኛው ትሆናለች፣ በጣም የምትወደው የምታከብረው አይነት ፍቅረኛው ትሆናለች የሚል
ሀሳብ አቋም አለኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እንግዲህ ሰፊውን ነገር በደንብ የምታዩት ይሆናል። ብዙ ነገር ተፈጥረዋል። እነዛን ነገር በቀጣዩ ክፍሎች በደንብ የምናያቸው የሚሆን ይሆናል። የወርቁም ጉዳይ ይፋ ይወጣል እና እስኪ እንግዲህ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝና ምን እንደሚፈጠር የምናየው ይሆናል። አቶ ኖላዊ በትናንትናው ክፍል እጅግ በጣም ነው ያስደሰቱኝ። ለምን አትሉኝም?